ናይስ እንኳን ደህና መጣችሁ አቤት 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 እንዴት ታምራላችሁ እስቲ ለራሳችሁ በጣም አሪፍ ነው እንኳንም በድጋሚ ተገናኘን ዛሬም ደግመን ልንጫወት በአፍታ ጨዋታ እዚህ በስቱዲዮ እንዲሁም በየቤታችሁ በኢቢኤስ ቴሌቪዥን እና በተለያዩ የኢቢኤስ አማራጮች የምትመለከቱን የምንወዳችሁ እንኳንም በድጋሚ ተገናኘን ናይስ እንግዲህ ያው እኔ ቴዲ ቤር አለው ወደዚህም ወደዛም እየተሯሯጥ ጨዋታውን እየመራው አብሬያችሁ ቆያለሁ አሁን ወደ ጨዋታው ልንገባ ስለሆነ አንዳንድ ነገር ልንገራችሁ በአፍታ ጨዋታ ያው የተጫዋቾች ግብግብ ያስበላሽኝ ወቀሳ እፍርት ምናምን በቃ እነዚህ ሁሉ በዚህ አንድ ሰዓት ጊዜ ውስጥ ከሚከሰቱት ከብዙ ጥቂቶቹ ናቸው ይሄ የተጫዋቾች ግብግብ ግርግር ምናምን ደግሞ ለኛ ያው የታወቀን ሳቃችን ነው ፈንጠዝያችን ነው ደስታችን ነው ድብርት ድንዛዜ ትካዜ ፍዛዜ የለም ደህና ሰንብት በኢቢኤስ የአፍታ ጨዋታ በሁለት የቡድን አባቶች የሚመራ ሁለት ቡድኖች ይኖሩታል በሁለቱ የቡድን አባቶች ስር ደግሞ ሁለት ተወዳዳሪዎች ይኖራሉ አሁን በቀጥታ ወደ ዛሬው ኮከቦች ወደ ዛሬው ተወዳዳሪዎች እሄዳለሁ በአዳኝ በተባለው ፊልም ቆመን ያጨበጨብንለት ማስተር ሰለሞን እዚህ ነው ያለው ማስተር ሰለሞን ገብሬ ሶሊ እንኳን ደህና መጣ እስቲ እንዴት ነው እንደዚህ እንበላቸው ሰሌ ከሰሌ ጋር ዛሬ ብዙ የምናወራቸው ነገሮች አሉ ሶል ቢሊ ነው ቅጽል ስሙ ታውቃላችሁ ስለ ቢሊ ብላንክ አይቀረንም ስለ ቫንዳም አይቀረንም እማናወራው ነገር የለም ምን ትላላችሁ ናይስ እሺ አሁን ደግሞ ስለ ወደ ሁለተኛዋ የቡድን እናቷ እንሄዳለን ምርጧ ተዋናይ የዛሬዋ ኮከብ በርካታ ፊልሞች የሰራች ተዋናይት ህሊና ጌታቸው አቀባበል እንኳን ደህና መጣሽ ሊና እንኳን ደህና መጣሽ እስኪ ማስተራዊ ሰላምታ አቀርቢ እስቲ እንዴ እስቲ አራ ሰላም ተባባሉ እንዴ እስቲ አክሽን በጣም አሪፍ ነው እሺ በሁለቱ ኮከቦች ስር ሆነው የሚጫወቱትን ተጫዋቾች ጠራለሁ በሶል ቢሊ በኩል ተካበና ሰላም በጣም ጥሩ ነው አመጣጣችሁ ጥሩ ነው ታዲያስ እሺ እሺ ምንድነው ያለህ ቀበቶ አሁን የሰጠው ሰላምታ ይሄ የ200 ብር ቀበቶ ነው ወይስ ለመሰልጠን ወደፊት ለመሰልጠን ቀብድ እየሰጠ ነው ለሰለሞን ሊናይ እንዴት ነው ነገር አረ አንፈራም አንኮራም መልካም እሺ አሁን ደግሞ በህሊና በኩል ሆነው የሚጫወቱትን ጠራላችኋለሁ ትዝታና ታምራት እንኳን ደህና መጣሽ እሺ አሁን በቀጥታ ወደ ጨዋታው ከመግባታችን በፊት ክቡራን እንግዶቻችን የተዘጋጀላቸው ቦታ ላይ እንዲያርፉ በአክብሮት እንጋብዛቸዋለን ናይስ በድጋሚ እንግዶቻችን እንኳን በደህና መጣችሁ እንዲሁም ደግሞ በስቱዲዮ እንደዚህ ፊታችሁ ፍክት ብሎ ጨዋታውን ለማየት የጓጓችሁ እውነት ደስ ትላላችሁ በድጋሚ ለእናንተም ለራሳችሁ
በጣም 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 አሪፍ ነው። እሺ አሁን በቀጥታ ወደ ጨዋታው መቼም ያው ዘው ብለን አንገባም። ከእንግዶቻችን ጋር ትንሽ እንጨዋወታለን፣ የልብ ትርታቸውን እናዳምጣለን። ይሄን ውድድር ለእናንተም ደግሞ ለመደገፍ እንዲያመቻችሁ ከማን ሳይድ በሆን ይሻለኛል ብላችሁ እንድትወስኑ አንዳንድ ነገሮች እናወራለን። ህሊና በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዲሁም ደግሞ አብራችሁ ያላችሁ ተወዳዳሪዎች እንኳን ደህና መጣችሁ። ህሊና ያው በበርካታ ፊልሞች ላይ ትወና ተውነሻል። እስቲ ስለ ፊልሞቹ ከትወና ባሻገር ደግሞ ሌሎች የንግዱ ዘርፍ ላይም እንዳለሽበት እና እስቲ ያሉትን አንዳንድ ነገሮች ንገሪን እስቲ። ያ ወደ 10 የሚጠጉ ፊልሞች ሰርቻለሁ እስካሁን። በቅርቡ እንሳቅልኝ፣ ሁለት ልብ እና ጁሊየትን የመሳሰሉ ጁሊየት፣ ሳቅልኝ የቅርቦቹ ናቸው። ሳቅልኝ እያለች ግን ራሷን አትምስቀው። ለማንኛውም እስቲ እሺ ሊና ሌላ ማለት ነው። ሌላ ደግሞ በማርኬቲንግ ነው ዋና ስራ የምሰራው። ማርኬቲንግ ላይ ነው ብዙ ነገር። ማርኬቲንግን ያጠናሽው? አይ አይደለም። ግን ማርኬቲንግ ላይ ነው እየሰራሻለሽ። ለማርኬቲንጉም ለአርቱም አለንበት ነው። በጣም አሪፍ፣ በጣም ጥሩ ነው። ወደ ሶል ቢሊ ልንሄድ ነው። ማስተር ለፋይት አይደለም። ሶል በጣም ብዙ ነገር ያለው ወዳጃችን ነው። ተዋናይ ነው፣ ዳይሬክተር ነው፣ ጸሐፊ ነው፣ ቁጠሩ፣ ኢንስትራክተር ነው፣ አሰልጣኝ ነው፣ የቴኳንዶ ካሳሳትኩት እሱ ያስተካክለኛል። ከቴኳንዶ ጋር በተያያዘ ደግሞ ባለስልጣን ሁሉ ነው። ፌዴሬሽን ውስጥ ስልጣን አለው። በዛ ላይ አየር ላይ አልጨርሰውም። ስሊ እሺ፣ በድጋሚ እንኳን ደህና መጣ። አንተም ያው በአዳኝ ፊልም ላይ በጣም ብዙ ነገሮችን አሳይተህናል። ሁሉንም ነካካዋቸው እንጂ አልተናገርኳቸውም እና እስቲ ስላሉት አንዳንድ ነገሮች ንገረን። መጀመሪያ ወደዚህ ወደ ሙያው ወደ ማርሻል አርቱና ወደ ማምታታቸው ነገሮች ካሉ እንድታረመኝ እስቲ። እንዴት ገባህ? ያው ፊልም ወድ ነበረ። እዚህ ጋር ያሉ ሰዎች በሙሉ ፊልም ይወዳሉ እርግጠኛ ነኝና ፊልም ወድ ነበር። ቪዲዮ ቤት ነው ብዙ ጊዜ የማጠፋውና እዛ ላይ የማያቸውን ድርጊቶች ሳይ እኔ መስራት ፈልግ ነበር። ያ ነው ወደ ማርሻል አርቱ እንድገባ ይገፋፋል። ከዛ ማርሻል አርቱ ላይ ራሴን ፊክስ ካረኩ በኋላ ያለኝን ስኪል ደግሞ ወደ ፊልም ነው ይዤው የመጣሁት። እንደዛ ነው ዋጭው። አንተ ቀለል አድርገህ አወራኸው እንጂ እንትን ነው። ብዙዎቻችን የተለያየ እንትን አለን። አንዳንዶቻችን ፊልም ቤት እንገባና ልክ ፊልም አይተን ስንወጣ የአፍቃሪውን ካራክተር ነው ይዘን የምንወጣው እያልን መልክ እየሰራን እያልን እየተጣቀስን። ሰሌ ግን አክሽኑን ነው ጨርሶት የሚወጣው። ያን አክሽን ካየ በኋላ በቀን 6 ጊዜ ትሬኒንግ የሚሰራባቸው ጊዜያቶች እንደነበሩ ይነገራል። እስቲ ስለሱ ነገር ያንጉኝ ማለት ኪዶኝ ነው የጀመርኩት። ህፃኑኝ ነው የጀመርኩት። ኦልሞስት በ12 ዓመቴ ነው እኔ ማርሻል አርት መስራት የጀመርኩት። እንዳጋጣሚ ሆኖ አባቴ ወታደር ነውና ያው እንቅስቃሴ ምናምን ያረጋል። እሱም ይዞኝ ይሯሯጥ ነበር። ፊልም እያየው ነው የመጣሁት። በስፖርቱ ኦልሞስት ወደ 18 ዓመት ያህል ቆይቻለሁ። ወደ 14 ዓመት ምናምን 13 ዓመት ማለት ያው በስፖርቱ በቆየውበት ጊዜ ልክ ፊልሙንም በጣም ፊል አረግ ነበር። ማለት ለመስራት በጣም ፈልግ ነበር። የቫንዳም በጣም አድናቂ ነኝና የሱን ፊልም ሳይ በጣም ሞቲቬውን ነበር ብዙ ጊዜና መስራት ፈልግ ነበር። ከዛ በኋላ ወደ ማስተማር ነው የገባሁት። ትንሽ ፋይናንስ ራሴን ካቋቋምኩ በኋላ የምፈልገውን ለመስራት ነው የመጣሁት። ኮዝ አክሽን ፊልም እዚህ ፕሮዲዩሰር ማግኘት በጣም ከባድ ነው። ሰው ሞደው ሞያ ራሴ ነበር መስራት የነበረብኝ። ፕሮዲዩሰር መሆን ነበረብኝ። ዳይሬክተርም ነኝ። ኮዝ ብዙ ኮሪዮግራፍ መስራት አለብኝ። ትወናውም ትንሽ ቻሌንጂንግ ነበሩት። ብዙ ሲኖች ከምነግርህ በላይ በጣም ፈታኝ ነበሩ። እንትሩ ድብድ ምቱ የኡነት እየተመቱ አንድ 6 ወር ተኝተው ተነስተው ከእንደገና የሚመጡ ተዋናዮች እንደነበሩ አልሰማችሁ እንዴ? አልሰማንም እንዳትሉ።
ማለት አሉ አጋጣሚዎች ኢንኬስ ሰምታን ታረጋጆና 6 ወር አስተኝተህ እሺ ምን ችግር የለውም ማለት አሉ አጋጣሚዎች ምን ይላሉ መሰለ እንደውም ጓደኞቼ አሁን ዱባይ ያሉ ጓደኞች አሉኝ በጣም ሂውጅ የምታያቸው ፊልም ላይ ያሉ አዳኝ ፊልም ላይ አላያችሁም ከነሱ ጋር ማለት ነው ስትሰራ ስሜቱን አያመጡልህም እነሱ አክተር ወይ ማርሻል አርቲስትም አይደሉም ቦዲ ቢልደር ናቸው ሰውነታቸው ስለሚያምር ብቻ ነው ያመጣዋቸውና ከነሱ ጋር ጊዜ ማጥፋት ነበረብኝ almost 2-3 ወር ትሬኒንግ እየመቱኝ ነበር ምን ሰራውና ኢንኬዝ የሆነ ቦታ ደግሞ ስታገሽ አለ ላይመጣ ይችላል ለሌላ ያስተኛዋል ለማንኛውም በየጨዋታችን መሃል ደግሞ የምናወራቸው ነገሮች ይኖራሉ በዚህ ሙያ ምን አሁን ፈርስት ዳን አለ ሰከንድ ዳን የቀበቶ ጥቁር ነጩ የተለያዩ ቀበቶች አሉና አሁን አንተ አሁን ያለህበት ስንተኛው ምን የሚባለው ደረጃ ላይ እኔ አሁን ማስተር ኢንስትራክተር የሚባል ደረጃ ላይ ነው ያለሁት ማለት ያለኝ ሙያ አንድ አይደለም ታይኳንዶም ኪክ ቦክስም ነው ማስተምረው በሚክስ ማርሻል አርትስ አሜሪካን ከሚገኘው ማርሻል አርት ፌዴሬሽን ማስተር ኢንስትራክተር ደረጃ አለኝ በሚክስ ማርሻል አርት ማለት ነው በኪክ ቦክስ በታይኳንዶ ደግሞ 5ኛ ደረጃ አለኝ ማለት ነው 5ኛ ዳና ገና ልጅ ነኝ ብዙ ጠብቁ ገና ይቀጥላል አዎ በጣም አሪፍ ነው አሁን የተወሩት ነገሮች በሙሉ ማለት ነው እንደው በቃ ያለውን ነገር አወራን እንጂ ከዚህ ጨዋታ ጋር ምንም የሚያገናኘው ነገር እንደሌለ በ10 ጣት ይፈርምላችኋለሁ አንድ እንዳትፈሩ አራልፈራን እንዳትፈሩ ሰላም እሺ አሁን ወደ ጨዋታው በቀጥታ እንገባለን ወደ ጨዋታችን ስንገባ እንግዲህ ያው ስለ ጨዋታው ህግ የተወሰኑ ማብራሪያዎችን ሰጣችኋለሁ የአፍታ ጨዋታ በ3 ዙር የተከፈለ 7 ጨዋታዎች አሉት እነዚህ ጨዋታዎች በመጀመሪያው ዙር 5 ጨዋታዎች ተጫወቱና እነዚህን 5 ጨዋታዎች ተጫውታችሁ ስትጨርሱ ነጥባችሁ ይደመራል ነጥባችሁ ተደምሮ አብላጫ ነጥብ ያለው ተወዳዳሪ ቡድን የ5000 ብር ተሸላሚ ይሆናል ብሎም ወደሚቀጥለው ዙር መሸጋገሩን እዛው ላይ ይወሰናል ማለት ነው ግልጽ ነው 2ን 3ን ደግሞ እያከታተልን እንነጋገራለን እያንዳንዱ ጨዋታ በ60 ሰከንዶች ተከፋፍሏል ተጫዋቾች የጨዋታው ባለድል ለመሆን በተሰጣችሁ የ60 ሰከንድ ጊዜ ውስጥ ወጥራችሁ መጫወት አለባችሁ ናይስ አሁን በቀጥታ ወደ መጀመሪያው ዙር ጨዋታ 1 በዚህ ውድድር ተወዳዳሪው በተሰጠው 2 የፒዛ ፕሌት በመጠቀም የቴኒስ ኳሶችን እያነጠረ በምስሉ ላይ እንደሚታየው ወደ ተዘጋጀለት ማስቀመጫ ውስጥ ማስቀመጥ አለበት ይህንን ድርጊት በተሰጠው ጊዜ ውስጥ መደጋገም አሸናፊ ያደርጋል በጣም አሪፍ ነው ያው እናንተ በየምትደግፉት ቡድን የኛ ልጅ በርታ የኛ ልጅ በርቺ ማለት ትችላላችሁ ሲበሉ ታዲያ እንዳትላቀቁ እሺ አሁን ወደ ጨዋታው በቀጥታ እንገባለን ጨዋታው የሚጀምረው ከነ ህሊና ቡድን ይሆናል ማን ተመረጠ እሺ ታምራት ተመርጧል ወደ ሜዳው እሺ 3 2 1 በጣም አሪፍ ነው ፒዛ ላይ ምንም ማለልም ያለው ሰውዬ
አይ ጥሩ ነው ያለው እሺ እዚህ ቅርጫት ውስጥ 3 ኳሶች ይታዩኛል እናንተ ይታዩአችኋል አይደል ግን ስንቱ ይቆጠራል በኋላ እንነጋገራለን አዋ ፋውል የሚባል ነገር አለ ስለዚህ በኋላ እንነጋገራለን ለማንኛውም የነህሊና ቡድን በጣም በጥሩ ሁኔታ ተጫውቷል አሁን ይሄንኑ ጨዋታ ወደ ነሶል ቡድን እንወስደዋለን ማን ተመረጠ እሺ 3 2 1 ተካለ ነው አይዞ ጠብቀው እሺ መጥን ደገፍ ብቻ ደስሲ ሰላም አሪፍ ሰላሳ ሰከንድ አለ አይዞ ሰላም በጣም አትክፋው እሺ ዝም ብለህ አስጠብቅ ሰከንድ አለ 10 ሰከንድ Wow, Takava. Camera this. Takava. ተጠንቀቅ ስትሄድ ተጠንቀቅ ለማለት ምንም አይባልም ችግር እሺ በጣም ጥሩ ነው ያው በተመለከተው መንገድ አዝናን እንትን ነው ግን ማንጠባጠብ ነው ያደረገው እሱ እኮ እንዳትፎርሽ የተባለ ነው የሚመስለው ፉርሽ ባትለኝ እሺ ለማንኛውም ይሄ ነጥብ 3-0 ናይስ ሰሊዬ እየተመራችሁ አው ችግር የለም ላውን አልፌዋለሁ በሚቀጥለው ግን ወደዛ ነው የሚመለሰው በቃ አሁን በቀጥታ ያው የነህሊና ቡድን እየመራ ነው የነሰለሞን ቡድን እየተከላከለ ነው ያለ ነው የመጀመሪያው ጨዋታ ላይ ነው አሁን በቀጥታ ወደ ጨዋታ 2 በዚህ ውድድር ተወዳዳሪዎች በጋራ ይጫወታሉ ተወዳዳሪዎች ባፋቸው በያዙት ማኪያ ኳሱን በመቀባበል በምስሉ ላይ እንደሚታየው ወደ ተዘጋጀው ቦታ መክተት አለባቸው በ60 ሰከንድ ውስጥ ድርጊቱን ማጠናቀቅ አሸናፊ ያደርጋል በጣም አሪፍ ነው ትዝታ አሁን እንዴት ነው ያጨበጨብሽው ድገሚ ያውኑና ጨባጨብ ካልደገምሽው በቃ ድገሚ አሁን እንደዚህ የሚባል አለ እሺ አሁን በቀጥታ ወደ ጨዋታው እንገባለን መጎራረስ አይቻልም ምን ነው እሺ ይሄ ጨዋታ የሚጀምረው ያው ቀደም ብሎ በነበረው ጨዋታ ነጥብ ከጣለው ቡድን ነው የሚሆነው በዚህ መሰረት ከነሰለሞን ቡድን ነው የምንጀምረው ሶል ቢሊ ማን ይጫወት አይክ ሰውኛ ያሳኛል እሺ ተካበና ሰላም ተጋጁ 3 2 1 ማንኪያ ማነካካት አይቻልም ማንኪያ ማነካካት አይቻልም እስቲ አርባስ ሰከንድ ተጠቀሙ
ተረጋጋ 10 ሰከንድ አታነቃቂ 4 2 ነይ ሰላም በእውነት በጣም ተካበ በጣም አሁን ይሻላል አሪፍ ጥሩ ነው ያላችሁት ጥሩ አድርገው ተጎራርሰውታል 2 ነጥብ አስቆጥረዋል እኛ ሶስት በጣም አሪፍ ነው እሺ አሁን እንግዲህ ያው አይታችኋል ሊና ማን ይጫወት ከናንተ ደግሞ አይናስ ህሊናና ትዝታ 3 2 1 ጥሩ ነው ማንኪያ ማነቃቃት ሰከንድ ተጠቀሙ ማንኪያ ማነቃቃት አይቻልም ማንኪያ ማነቃቃት 10 ሰከንድ 10 ሰከንድ 4 2 እኛ ያቸነፍነው እሺ በክብር ወደ ቦታቸው እንሸኛለን ሶስት አስገባና በጣም የሚገርም ጥንቃቄ የታየበት ስልታዊ የታየበት እና ልዩ የሆነ የፊትና የአንገት እንቅስቃሴ በጣም አሪፍ ነው ጨዋታው ቀጥሏል እንደቀጠለ ነው እንደተመለከትነው በዚህ ጨዋታ የነ ህሊና ቡድን ራሷ ህሊናና ትዝታ ተጫውተው በጥሩ ሁኔታ ተቀባብለው 3 ነጥብ አስቆጥረዋል በዚህ መሰረት 6-2 ፈሌ እየተመራ ችግር የለም አውቀን ስለሆነ ችግር የለም አውቀን አላለም አውቀን 4 ያህል ነጥብ አውቃችሁ ነው እሺ አሁን በቀጥታ ወደ ሶስተኛው ጨዋታ ልንሸጋገር ነው ያለነው የአፍታ ጨዋታ ላይ ነው ያው በአፍታ ጨዋታ ጊዜ ደግሞ ዘና እያልን የ60 ሰከንድን ጥቅም እያጣጣምን እየሳቀን እየተጫወትን እንቆያለን በዚህም መሰረት ፍዛዜ ድንዛዜ ትካዜ ያለ ወደ ሶስተኛው ጨዋታ 3 በዚህ ውድድር ተወዳዳሪው በአንድ እጁ የያዘው ሳህን ላይ የህፃናት መማሪያ ፊደሎችን በሳህኑ ላይ ይደራርባል ይህንንም ድርጊት የተሰጠው ጊዜ እስኪያልቅ መቀጠል አለበት በ60 ሰከንድ ጊዜ ውስጥ ድርጊቱን ማጠናቀቅ አሸናፊ ያደርጋል ናይስ ቺኛዋ ደግሞ በጣም ደስ የምትል ጨዋታ ናት እንዝናናለን በዚህ መሰረት ይሄ ጨዋታ የሚጀመረው
ይህን ጨዋታ የምንጀምረው ከነ ማስተር ኢንስትራክተር ሶል ቢሊ ቡድን ይሆናል። አቤት እርዝም ጠራውት አይደል? ይሄን ልስም ማን ይጫወት? ሰሊ ራሱ ሰሊ ይጫወታል። ወይ አሬ ይጋባ 3 2 1 40 ሰከንድ ይሄኔ የሚገባው ይሄኔ ነው ሰላምታ ይሄኔ ነው ሰላምታ ዋ ለጠቅላይ ነው የተጫወተው ሰሌ አሁን ገቡ በጣም የሚገርም ነው እኛ አንፈራም ምንም አታሳየን አይ 1 2 3 4 5 6 7 8 9 10 ሰሌ በጣም በሚገርም አስደናቂ ብቃት ያው እኔ ታውቃላችሁ ጨፈርኩ እንጂ የ10 ነጥብ ነው የጨፈርኩት ግን ቀነስ አድርጌ የ9 ነጥብ ነበር መጨፈር የነበረብኝ ለ9 ነጥብ የሚሆን አልገባችሁም የመጨረሻዋ ነጥብ አልተቆጠረችም ሰሌ መጨረሻ ላይ ግን እስከ መጨረሻዋ እንጥፍጣፊ ድረስ የመሄዷ ነገርና ሌላውን ከተናገሩ ያልተጫወተ ቡድን አለ ሚስጥር ማውጣት ይሆናል ስለዚህ አሁን ይሄንኑ ጨዋታ የነህሊና ቡድን ይጫወታል ማን የተመረጠው ታምራት ተመርጧል 3 2 1 ሰከንድ አለ ጥሩ ነው ጥሩ ነው 40 ሰከንድ ጥሩ ነው እሺ 30 ሰከንድ ይዞ መቆም አይደለም ጥሩ ነው ጥሩ ነው ጥሩ ነው እሺ እሺ አይዞ ሰከንድ አለ ጥሩ ነው 10 ሰከንድ አለ አይዞ 5 4 3 ወይኔ አትበላም ያሉት ነገር የኛ ከዚህ ነበር የሚሰው ነይ በጣም አሪፍ ነው በጣም ጥሩ ነው ምን አልክ እልህ ተጋብተዋል እኩል ነን ብራቮ እንዲህ ነው የሚያስፈልገው 5 ነጥብ አስቆጥረዋል
5 ነጥብ አስቆጥረዋል ማለት የነበራቸው ላይ 5 ጨምረውበት የነበራችሁ ላይ 5 ጨምራችሁበት ስመለስ ነግራችኋለሁ። በጣም አሪፍ ነው። እሺ አሁን እንግዲህ ያው ጨዋታው እየሄደ አራተኛው ጨዋታ ላይ ልንገባ። ይሄ አራተኛ ጨዋታ ደግሞ ወደ አምስተኛው ጨዋታ የሚያንደረድር ስለሆነ በጣም ወሳኝ ጨዋታ ነው። ብዙ ነጥብ መቆጠር ያለበት ጨዋታ። እንግባ። እሺ እንግባ። እሺ ጨዋታውን እንመልከት። ጨዋታ 4 በዚህ ውድድር ተወዳዳሪው የተሰጠውን የዝንብ መግደያ በመጠቀም የቴኒስ ኳሶችን እያራገበ ወደ ተዘጋጀላቸው ቦታ መክተት አለበት። ይህንንም ድርጊት በተሰጠው ጊዜዎች ውስጥ ማጠናቀቅ አሸናፊ ያደርጋል። በጣም በሚገርም ሁኔታ በሚገርም ፉክክር በሚገርም እልህ በቃ በጣም ተያይዘው እየሄዱ ነው ያሉት። ሁለቱም 11 እኩል ናቸው። ስለዚህ በጣም በርትታችሁ ተጫወቱ። አሁንም እያሳያችሁት ያለው ፉክክር በጣም ደስ የሚል ነው። ሶል አንዴ ነው ወደዚህ፣ ህሊና አንዴ ነው ወደዚህ። በቃ እንደዛ ይሻላል። እሺ አሁን ከማን እንደሚጀምር ይሄ ጨዋታ አንድ ነገር እናደርጋለን። ልዩ አንድ አይነት የሚባል ጨዋታ ተጫውታችሁ ታውቃላችሁ አይደል? እሺ ተምረጡና ያው ያላወቀው ይጀምራል። እሺ ልዩ አንድ አይነት እሺ ቦክስ አልልም መቼም። እሺ ጀምር። እኮ እንዴ ሰሌ ጠብቀህ እንደዚህ ምን ትላላችሁ? አይቷል አይደል? በቃ አይቷል። እሺ ይደገማል። እሺ እንዲህ ልምጣ። እፍርታውን እዚህ ጋር ያለ ቦታው። እሺ ምንድነው? የምን መፈራራት ነው? እሺ እንደዛው ናችሁ? ልዩና አንድ አይነት? በፍጥነት ነው ግን በፍጥነት ነው። እጅ ቴክኒክ እና ታክቲክ። እሺ እንዴ በቃ ግባ ቁጭ በል። እንግዲህ እኔ እፍርት ያለ ቦታው መጥቷል። እንግዲህ ምን ማድረግ ይቻላል? ለማንኛውም እሺ አሁን ይሄ ጨዋታ ያው ከነ ህሊና ቡድን ነው የሚጀመረው። ማን ይጫወትልኝ? ተነጋግረን እንዴ ይቅር ትጫወታለሽ። እሺ ማንም ተው ሰጫች ነው ሰጫታለች። እሺ ትዝታ ተመርጣለች። እሱ እንዲሆን እሺ 3 2 1 ወይኔ ቢጫ ማጣት። እሺ 50 ሰከንድ አለ። ፋውል ጥሩ 40 ሰከንድ። ጥሩ ነው። አራግቢው 30 ሰከንድ። ጎበዝ 20 ሰከንድ። እሺ በጣም አሪፍ ነው። ትዝታ
እንትን ከሰል ላይ እንዴት ነሽ? ከሰል ማለት አይ እንትን እኮ ነው ስትጀምሪ አጀማመርሽ ፋውል ለመስራት ጀመርሽ። ምክንያቱም በዚህ ምቱና አስገቡ የሚል ነገር አልተነገረም። እሺ ለትዝታ ሞራል ሸኟት። አንድ ተጣጣቂ በሩጫ ጀመርሽ እኮ። እሺ አሁን ይሄንኑ ጨዋታ ወደነ ሶል ቡድን እንወስደዋለን። ሰሌማን ነው የሚጫወተው። ሰላም ሰላም ተመርጣለች። 3 2 1 ኃይል ይፈልጋል። አረ ጥሩ ነው ያለሽ 30 ሰከንድ አለ። ጥሩ ነው። በጣም ጥሩ ነው። በጣም ነው። ይገርማል። ኢንስትራክተር ባለበት ቡድን ውስጥ ትምህርት እየተወሰደ ነው። እየተማራችሁ ነው። እሺ ለሁለቱም ቡድኖች ሞራል ስጧቸው። አሁን በቀጥታ ወደ አምስተኛው ጨዋታ 5 በዚህ ውድድር ተወዳዳሪው በተለያየ ርቀት ላይ የተቀመጡ ሳህኖች ላይ ብዮችን እየወረወረ መክተት አለበት። ይህንንም ድርጊት በተሰጠው ጊዜ ውስጥ ማጠናቀቅ አሸናፊ ያደርጋል። በጣም ወሳኝ የሆነው ዙር ላይ ደርሰናል። 12 ለ11 እየተመራሩ ነው። አሁን በቀጥታ ወደ ጨዋታው እንገባለን። ይሄ ጨዋታ የሚጀመረው ከነ ህሊና ቡድን ይሆናል። ማን ነው የሚጫወተው? ታሸንፋለህ? እሱ ራሱ። እሺ ታምራት ተመርጧል። አሁን 3 2 1 ሰከንድ ሰከንድ ተጠቀም። ሰከንድ 30 ሰከንድ አለ። ጥሩ ነው። ሰከንድ አይዞህ። ጥሩ ነው። 10 ሰከንድ አጠገብ ያለው 2 በጣም የሚገርም ነው። በጣም የሚገርም ነጥብ ነው እንዴ! እዚህም አለ 3 2 1 5 ነጥብ። በሞራል ወደ ቦታው ሸኝ። እሺ አሁን ይሄንኑ ጨዋታ ወደ እነ ሶል ቡድን እንወስደዋለን። ማን ነው የሚጫወተው? ራሱ ሰለሞን። 3 2 1 3
ጥሩ ነው። ሰከንድ ጠጋ። ጥሩ ነው። 40 ሰከንድ ሰከንድ 30 ሰከንድ 20 ሰከንድ በዚህ መሰረት 23 ለ20 ሆነው ከነህሊና ቡድን ጋራ መሰናበታችን ግድ ሆነ። ቻው። ወደ እነ ሰለሞን ቡድን ስንሄድ ባመጡት አብላጫ ነጥብ ወደሚቀጥለው ጨዋታ መሸጋገራቸው እርግጥ ሆኗል። በተጨማሪም 5000 ብር ተሸላሚ ሆነዋል። ወደ ሁለተኛው ዙር ጨዋታ ገብተን የመጫወትና ያለመጫወት ነገራችን የሚወሰነው በእናንተ መልካም ፈቃደኝነት ላይ የተመሰረተ ነው። የሁለተኛው ዙር ጨዋታ አንድ ጨዋታ ነው ያለው። በስሩ ግን በርካታ ነጥቦች አሉት። እያንዳንዱ ነጥብ 1000 ብር የማስገኘት አቅም አለው። ያ ማለት ተጫዋታችሁ 10 ነጥብ አገኛችሁ ማለት 10000 ብር ይኖራችኋል። ያ 10000 ብር ከነበራችሁ 5000 ብር ጋር ተደምሮ 15000 ብር እንደማለት ማለት 15000 ብር ያሸልማል። ስለዚህ እንደዛ ተጫወታላችሁ ወይንስ 5000 ብራችን ይዘን እንላለን? የቱ ይሻላል? እንቀጥላለን ብለዋል። እንግዲህ በዚህ መሰረት አሁን ወደ ሁለተኛው ጨዋታ 6 በዚህ ውድድር ተወዳዳሪው በእግሩ ስር ኳሶችን እያነጠረ ወርውሮ ወደ ተዘጋጀለት ቦታ በምስሉ ላይ እንደሚታየው ማስገባት አለበት። ይህንንም ድርጊት በተሰጠው ጊዜ ውስጥ መደጋገም አሸናፊ ያደርጋል። ናይስ። አሁን ይህን ጨዋታ የነ ሰለሞን ቡድን ይጫወታል። ማን ነው የሚጫወተው? ራሱ ሰለሞን ተመርጧል። ሶስት ሁለት አንድ ሰከንድ ተጠቀም። ጥሩ ነው። ጥሩ ነው። ሰከንድ ተጠቀም። 30 ሰከንድ አለ። ጥሩ ነው። ናይስ። በጣም እናመሰግናለን። ዋው! የሁለተኛው ዙር የመጀመሪያው ጨዋታ የነ ሰለሞን ቡድን በራሱ በሰለሞን አማካኝነት ተጫውቶ የነበራቸው 5000 ብር ላይ 2000 ብር ጨምረውበት 7000 ብር ገብተዋል። አሁን በጣም ወሳኝ የመጨረሻው
የመጨረሻው ዙር ጨዋታ ላይ ጨዋታ 7 በዚህ ውድድር ተወዳዳሪው የተሰጡትን አሸዋ የተሞሉ ፕላስቲኮች ከተሰጠው ቦታ በመሆን በምስሉ ላይ እንደሚታየው ሁለቱን የሜዳ ቴኒስ ኳሶች እየወረወረ ኮርዳዎቹን መጥቶ መጣል አለበት። ይህንን ድርጊት በ60 ሰከንዶች ውስጥ ማጠናቀቅ አሸናፊ ያደርጋል። ናይስ ሰሊ ደረሰች። እቺ የመጨረሻዋ ሰዓት ማን ነው የሚጫወተው? እሺ 3 2 1 30 سكند በጣም ዋው በጣም አሪፍ ነው። የነሰሌ ቡድን ለትንሽ የታሰረ ረብጣ ብር ላይ ደርሶ ሳይሳካለት ቀርቷል። ለማንኛውም የዛሬው የአፍታ ጨዋታ ይህንን በመሰለ ሁኔታ ተጠናቋል። ሰላም፣ ፍቅር፣ ህብረት ከሁላችን ጋር ይሁን። ቾ